ያንን ነገር ተናገር ብያለሁ። እዛ መሀል እሷ አልነበረችም ቤት አስገድዶ የደፈረኝ ማለት አንቺ ግን በጣም ነው የምትገርም። አንቺ ባሌን ታረከው በቃ ገድየዋለሁ። ምን ገደልከው? በጣም ጠጥቷል፣ በጣም ሰክሯል እና ምን በቃ ትንሽ ጠብቁኛል አይደል ለማስገደል አይነት ነገር ነው። ገለሃለሁ ደውዬ ገለሃለሁ ያው ያንተም ፍቃድና ቀናበታለሁ። በቃ በሚሰራው ሁሉ ነገሮቹ ላይ ሁሉ ቀናለሁ። በቃ እኔም እኮ ፍቅሬ ነው እኮ እንዴት እንደ ጥላው ሆኖ ችግሩ ነበር እንጂ ጓደኛ እሱ በጣም የተለየ ሰው ነው አብርሃም ማለት። የሆነ ነገር ልነግርሽ እፈልጋለሁ ግን በሚስጥር ካረክሽው ነው ጀምር ደስ ይለኛል። እኔ የምፈልገው እሱን ነው። በቃ እንዴት እንደምወድሽ ታውቂያለሽ። ሲመጡ እሷ ላትኖር ትችላለች፣ የሚያገኙት እኔን ነው። ይሄን ያህል ትጠይዋለሽ ማለት ነው። አዎ መጥላት ብቻ አይደለም በቃ አያስፈልግም። ያው ለመሸፋፈን ሞክራለች። ፈርቼ ነበር የመጣሁት ባላገኘሁት እያልኩ አዲስ አበባ መተን እንደዚህ ነው የምትሰራው። ይሄን ነገር ለአንድ ሰው ከተናገርሽ እገልሻለሁ። ልጅሽ ካሜራው ዝጉልኝ። ካሜራው ዝጋልኝ። በጣም የሚያማትም ጀመረ። ያልጋ ቁራኛም ሆነች። እንደሱም ሆኖ እየመጣ ይደበድባታል። ከጓደኞቼ በታች መታየት ስለማልፈልግ መጣት ሴት ጋር ቤት ያዳል። ሰማኛለህ አይደል? መናገር ካለብህ ማለት እያንዳንዱ ነገር ተናገር እንዴ። ሰማኛለህ መናገር ካለብህ ተናገር። እኔ መተህ ትደበድበኛለህ እንዴ? በክብር እያወራሁ ዘይብስም ብዬ ቀጥታ ወደ ጎዳና ነው የወጣሁት። ምንም አይነት ነገር አልፈልግም። ቁጭ ብለህ አውራኝ። ምንም ነገር ቁጭ ብለህ አውራኝ። እንግዲህ ያ ውድ ቤተሰቦቻችን እንግዲህ ነገሩን እንደተመለከታችሁ ነው። ትንሽ ከአቶ ዳንኤል ጋር የነበረን ቆይታ እንግዲህ ትንሽ ከበድ ያለ ነበረ። አቶ ዳንኤል እንግዲህ ስለ ጓደኛቸው ሲጠየቁ በጎ ፈቃደኛ አይደሉም። ያንን ቪዲዮ እንግዲህ ከተመለከተች በኋላ እህታችን እንግዲህ ስለ አቶ አብርሃም እና ስለ አቶ ዳንኤል እኔ ጋር አንዳንድ ነገሮች ማስረጆች አሉ ብላን እንግዲህ ዛሬ እዚህ ተገኝተናል እህታችን ጋር ማለት ነው። እስቲ ነገሩ ምንድን ነው የሚሆን ነገር የምንመለከተን ማለት ነው። እስከዛ እንግዲህ እያንዳንዱን ቪዲዮ እስከ መጨረሻ ተከታትላችሁ እንግዲህ ስታበረታቱን የነበራችሁ ውድ ቤተሰቦቻችን ከልብ እናመሰግናለን ማለት ነው። አዲስ የሆናችሁ ደግሞ የደውል ምልክቷን በመንካት ቤተሰብ እንድትሆኑ እንዲሁም ኮፒ ሊንክ ሼር እያደረጋችሁ እንግዲህ አብሮነታችሁን እንድታሳዩን ስንል እንግዲህ እንጠይቃለን ማለት ነው። እስቲ ሰላም እህታችን። ሰላም እንዴት ነህ? እግዚአብሔር ይመስገን። እንግዲህ ያው በተደጋጋሚ ይሄንን ቪዲዮ ካየሽ በኋላ እኛን ለማግኘት እንግዲህ ስትደውይልን ነበረ እና እንግዲህ ያው እኛም ነገሩ አሁን ያዝነው ኬዝ ስለሆነ እስቲ ምንድን ነው የሚሆን ነገር እንግዲህ ለመስማት ነው እዚህ ድረስ የመጣ ነው ማለት ነው። እና እስቲ በመጀመሪያ ደረጃ ለቤተሰቦቼ ስምሽን አስታውቂልንና እስቲ ስለ ራስሽም አንዳንድ ነገሮችን የምናወራ ይናል። ያው ስሜ ራሄል መንግስቱ ይባላል። ያው ወደ አዲስ አበባ ከመጣሁ በልጅነቴ ነው ወደዚህ የመጣሁት። ኦኬ ራሄል የክፍለ ሀገር ልጅ ነበርሽ ነው? አዎ ክፍለ ሀገር ነው የተወለድኩት። እና ያው ወደ አዲስ አበባ ስመጣ ቤተሰብ እዚህ አልነበረኝም። ያው ከእናቴ ጋር ነው እዛ ነው ተወልጄ ከእናቴ ጋር ነው ወደ አዲስ አበባ የመጣሁት። እዚህ እህት ወንድም አባት ምናምን የለኝም፣ ዘመድም የለም። ኦኬ ራሄል እስቲ እናቴ ጋር ነው ወደ አዲስ አበባ የመጣሁት ብለሽኛል እና ስለ አባትሽ ምንም ያልሽ ነገር የለኝም ነው ያልሽ እና እስቲ ነገሩ እንዴት ነው? ያው አባቴን አላውቀውም እኔ ያው ስለ አባቴም እርግጠኛ አይደለሁም ለማውራት አለም ሞቷልም ምናምን ለማለት እርግጠኛ አይደለሁም። ያው ከእናቴ ጋር የነበራቸው ነገር እናቴ የነበራት ነገር ነው ስትወልድ ትንሽ ተወሳሳቢ ነገር ነው እና ይሄ ነው የሚባል ነገር አልነበራትም እሷ። እስቲ ያው ስለ እናትሽም ስለ እንግዲህ አባቴን አላውቀውም እያልሽ ስለሆነ እስቲ እናትሽ ማን ነች? ምንድነው እስከ አባትሽ ጋር የነበረስ ነገር? እንዴት አንተሽም አባትሽን ለታውቂው አልቻልሽም የሚሆን ነገር እንግዲህ ለእኔም ለውድ ቤተሰቦችም እንግዲህ ጥያቄ ስለሚሆን ይሄን ነገር እስቲ። ያው እናቴ እዛ ክፍለ ሀገር እያለ ነበር ስራ መስራት የጀመራችሁ ወደ አዲስ አበባ ከመምጣታችን በፊት ማለት ነው። ምን ስራ ነበር የምትሰራው እናትሽ? ሆቴል ላይ ነበር የምትሰራው። ያው መንገድ ዳር ምናምን ነበር የምትሰራው እና ያን በምትሰራ ሰዓት ነበር እኔን የወለደችኝ ማለት ነው።
እና ያን አባቴን አላቅም ያልኩት ምክንያት ያው እሷ የምትሰራቸው ስራዎች መንገድ ዳር ነው፣ ሆቴል ውስጥ ነው፣ ከተለያዩ ወንዶች ጋር ነው ስራዋን የምትሰራው። በዛ መሀል ነው እኔ ወደዛ የመጣሁት ማለት ነው። ያው እንግዲህ ያው እንደዛ ሲሆን እሷ አብራቸው ከምታረውና ወይ ከምታረግዝበት ሰው አታውቀውም እና እኔም ለዛ ነው አላውቀውም ያልኩ። ያው እሷ እርግጠኛ ባልሆነችበት ሰዓትና በስራው አጋጣሚ ነው የተፈጠርኩት። ስለዚህ ያው እናትሽ እንግዲህ እንደነገርሽኝ ከሆነ ከብዙ ወንዶች ጋር ስለምትወጣ የየትኛው ልጅ እንደሆነሽ ልትለይ አልቻለችም እያልሽ ነው? አዎ ከብዙ ወንዶች ጋር ስለምትሰራና ስለምታድር ያው እርግጠኛ አባትሽ ነው ይሄ ነው ለማለት አትችልም፣ አለም ይሄ ነው ማለትም አትችልም እሷም። ያው እና እኔም ስለ አባቴ ያው በዛ መሀል ትንሽ በዛች እድሜ ማለት ያው ትንሽ በልጅነት ልጅ መሀል ከላይ ያለው ነው አዲስ አበባ የመጣሁት እና ክፍለ ሀገር ያለውን ነገር ትንሽ አስታውሳለሁ እና ያለውን ነገር እያየሁ እኔም መጠየቅም አልፈልግም። ያው የምትሰራውን ስራ አውቀዋለሁ። ኦኬ ነግረሻለች ግልጽ አድርጋ ማለት ነው? አዎ አይ ነበር እና ግን ያው ለስራ ቦታ ክፍለ ሀገር አይደለ እንደዚህ አይነት ነገር ብዙም አይላመድም። ስለሽ አይ ነበር ስትኝ እንዴት አልገባኝም። ትንሽ ግራ ስለገባኝ አይ ነበር ስለ እንትን ነው የምትሰራውን ስራ ማለት ከብዙ ወንዶች ጋር ምናምን እንደምትሆን ያው እኔ እዛ ጋር ከሷ ጋር ብቻ ስለምኖር እሷ ስትወጣ ይዛኝ ነው የምትወጣው እና ያው የምታረገውን ነገር አየዋለሁ። ያው ስራ ምናምን ስትሰራ መንገድ ላይ ቆማ እንዴት እንደሚመጡ ወንዶቹ አብራቸው ምናምን ስትገባ ምናምን ያለውን ነገር አያለሁ። ስለዚህ በእያንዳንዱ እንቅስቃሴዋ ይዘሽ ነበር ዙር የነበረው ማለት ነው? አዎ ያው እዛ ጋር ዘመድም እህትም ወንድም ስላለን የሚጠብቅላት ሰው የለም። ስለዚህ እንደዛ ነገር እያደረገች ነበር። ያው ይሄ ስራ መጥፎ መሆኑን ምናምን ያወቅኩት ትንሽ ወደዚህ ከመጣው በኋላ ነው፣ ወደ አዲስ አበባ ከመጣው እንጂ ያኔ ስራ ነበር የሚመስለኝ። ከሰው ጋር ኮንታክት የምታደርግበት ስራ አለ አይደል? እንደዛ ነበር የሚመስለኝ። ያው የልጅ አይምሮ ላይም ስላለች አዎ ምናልባት ያው የሚመስለኝም ስለ አባቴም ብዙም አልጠይቃት የሚመስለኝ ያው ብዙ ወንዶች ይመጣሉ አላልኩም። ምናልባት ከዛ ውስጥ ነው በቃ አንዱ አባቴ ምናምን ጊዜ አታስነግረኝም ምናምን ስለሱ ብዬ ነው ማስበው እና እኔ መጠየቅም አላስጨንቃትም። ያው ልጅም ስለነበርኩኝ ያን ያላስተውዬ አልጠይቃትም ነበር። ትንሽ ወደ አዲስ አበባ ያው ቦታው ላይ ወደ አዲስ አበባ የመጣችን ምክንያት እዛ ቦታ ላይ ክፍለ ሀገር ላይ እንደዚህ አይነት ነገር የውስጥ ለውስጥ እንጂ ግልጽ ነገር አታረግበትም አሰራበትም። ምክንያቱም ቦታው ላይ እንደ ብልግናም አይነት ነገር ነው በእርግጥ ግን እዛ ላይ የሚታሰበው እንደዛ ነው። ያው አንዳንድ እዛ ቦታ የሚያቀሰው አያሰራህም። ያው እንደዚህ ሰርተ እንዲህ ወደ ጎረቤት መታ ማህበራዊ ህይወት ለመኖር አትችልም። ያው እንዲህ ብዙ አለ። አዎ እና ስትኖር ደግሞ ከጎረቤት ጋር ከሰው ጋር ስለሆነ ያው ያለው ነገር በቃ እንትን አይኖርህም፣ ግንኙነት አይኖርህም እና ያ ነገር እየረበሻት መጣ። የምትሰራው ስራ ያው ርቃ አትሰራም። ክፍለ ሀገሯ ትንሽ አነስ ያለች ናት። ከዚህ ወደዚህ ስለሆነ ያው ብዙም ስለማያት ሰውም ያው አቀባበሉም አነጋገሩም አልተመቻትም። ያው ደግሞ እኔን እዛ አስቀምጠኛል ለምትሄደው ስራ ቦታው ይዘኝ ስለምትሄድ በቃ እኔንም እንደዛ ስለሚያስቡ ትንሽ ከሰው ጋር ያላት ነገር አልጣማትም ነበርና ያን ነገር ማስተዳደር ስላልቻለች በዛ ምክንያት ነው ወደ አዲስ አበባ መታ ስራዋን መቀጠል የጀመረችው ማለት ነው። ኦኬ እዚህም ከመጣች በኋላ ያንኑ ስራ ነው መስራት ጀመረችው? አዎ እዛ ነው ቢዝነስ አድርጋ ስለጀመረችው ከዛ ውጭ አይነት ስራ አትሰራም። እዚህ ነው እዚህም አዲስ አበባ መተን እንደዚህ ነው የምትሰራው። ስለዚህ ያው ዞሮ መጀመሪያ እዛ ህይወት ውስጥ እንግዲህ ወዳ ፈቅዳ እንግዲህ ላገባ ትችላለች አይደለም? ከዛ በኋላ ግን አንቺን አፍርታለች። ያው እናትሽ መፍረድ ፈልጌ አይደለም፣ ግን አንድ ሰው እንግዲህ አይኑን ባይኑ ካየ በኋላ ቢያንስ ለልጁ ሲል ሌላ ነገርን ለማሰብ ይሞክራል። እናትሽ ጋርስ ይሄ ነገር አልነበረም? ያው አዎ እንደዚህ አይነት ነገር እንኳን አልነበረም። ያው በቃ ባለው ነገር እንደዚህ አይነት ነገር የሚሰሩና እኔ በእናቴም ስላየው ነው እንዲህ የሚያደርጉ ይሆናል አይደል? ብቻ ተስፋ የላቸውም እንደዚህ አይነት ሰዎች። ምክንያቱም በራሳቸው ህይወት ላይ ፈርደው ነው እንደዚህ የሚያደርጉት። ከዛም አልፎ ደግሞ ያው ለኔ ምንድነው ነገ ህይወቷ ምናምን ብላ አላሰበችም ነበር። እየወቀስኳት ሳይሆን እንዲሁ ነገሩ ነው የምልህ እና አላሰበችም ነበር። እሷ የምታረገውና እሷ የምታሳልፈውን ነገር ሙሉ እያየው ነው ያደግኩት እና በቃ ሙሉ ጭንቅላቴ ውስጥ የቀረጸው ይሄ ነው። አለ እኮ አንዳንድ የሆነ እናትና ልጅ እናት ምናምን ብቻ የምትሰራውን ልጅ እንደዛ አድርጎ እናቴ እንዲህ ታደርጋለች ምናምን ብሏል አይደል? እንዳያስብ አድርገው የሚያሳድጉ ቤተሰቦች አሉ። ግን እሷ ሰው ካለመቅረቧ ምናምን የተነሳ ምክር ምናምን ባለማግኘቷ ያው የምትሰራውን ስራ በቃ እኔ እንትን እንዲያደርግብኝ ነው ያደረገችው እና እንደዚህ የተሻለ ሀሳብ ምናምን አልነበራትም። እዚህም ስትመጣ ያው ነበረች። ያው ነገሩ ትንሽ እየባሰ መጣ። ደግሞ እዚህ ወደ አዲስ አበባ ምናምን ስትመጣ ምን እየባሰ መጣ? እስቲ ምን ተፈጠረ ከዚህ በኋላ? በፊት እንደነገርኩ እዛ ሲሆን እንዴት መሰለ ከቤቷ ወጥታ ነበር እንዲህ የምታረገውና እዛው ቦታው ላይ ስለሆነ ችግር የለውም ነበር። ወደ አዲስ አበባ ከመጣን በኋላ ግን
ያው ውጪ ካገኘቻቸው በኋላ እንትን አብረው የሚሰሩትም ማለት ነው ወደ ቤት ነው ይዛቸው የምትመጡት ወንዶቹ። እና በዚህ ስራ ደግሞ ያው ሲቀራረቡ እርስ በራሳቸው ይታወቃሉ እና በጣም እንትን ከዚህ ፊት ልምድ እንዳላት ምናምን ስለሚያውቁ ምን ያደርጋሉ እነሱ ውጪ እንኳን ባያገኟት ቤት ይመጣሉ አለች ብለው እንደዚህ ያው ቤቷ ስለመደዋለች እነሱም ማለት ስለዚህ ውጪ እንትን ከማለት ብዛት ወደ ቤትም መተው ምናምን የሚያውቋትም ማያውቋትም ብቻ ይመጣሉ ቤት። ትንሽ ልጅ ከባድ ነው። ምክንያቱም አንደኛ ሴት ልጅ ነሽ አንቺ እዚህ ያለሽው ያን ነገር እሷ እንግዲህ ቢዝነስ አድርጋ ልትሰራው ትችላለች። ግን ዞሮ ዞሮ ልጅ ላይ የሆነ ነገር ይፈጠራል የሚል ነገር ሳልነበረም እሱን እኮ ነው ያልኩ። ያው ቀረብ ብሎ ምክር የሚሰጣትም ምናምን አልነበረም። ያው የሚቀርባትም የለም ነገር ያለው ከማህበራዊ ግንኙነታቸው ጋር ያላትን ጥብቀት ቤተሰብም ምናምን እንዳልነበር እና እኔ ብቻ ነኝ ያሉት ለሷ እንዲህ እኮ ይሄ ጥሩ አይደለም ለልጅሽም ህይወት ቀጣይ የምትመራውን ምናምን ሚላትም ሰው አልነበረም። ስለዚህ ያው ይሄ ነገር እየባሰ መጣ። አሁን እዚህ ውጪ የሚሆን ነው ቤት የሚሆን ይለያያል። አሁን በዛ መሀል ምናልባት የማትጋጠምበት አለ ለስራ ብለው ሲመጡ እሷ ላትኖር ትችላለች። የሚያገኙት እኔን ነው እና ደግሞ ምንድነው እንደዚህ እኔ አሁን ነገር አብሬ እንደማይታቃለች እነሱም ያውቃሉ የሚመጡት ሰዎች እና ምንድነው ይመስላቸው በቃ ነገም ህይወቴን እናቴን አይቼ እኔም እንደዚህ ነው መስላችሁ ለአብዛኞቹ እሷን መከተላት ነው የሚመስለው። ያው እንግዲህ እንደዚህ ሲሆኑ ይነጋገራሉ መሰለኝ ያው ዘመድ ምናምን እንዳይላት ምናምን ያውቃሉ ቤተሰብ እንዳይላት እና በቃ እኔን ነው ያው ከሷ በኋላ ትኩረት ምናምን የሚያደርጉት። ግን ያው እኔ እሷ ስራዋ እንጂ ከኔ ጋር የሚያገናኘው ነገር የለም ብዬ ነበር የማስበው። ግን ብዙ አይን የሚጣልበት ነገር አለ። ያው ብዙ አይደለም የሚለምዱት የጥሩ አስተሳሰብ የላቸውም እንደዚህ አይነት ሰዎች እና እንትን ነበሩ በቃ ለኔ ራሱ ያላቸው አመለካከት ምናምን ልጅ ናት ምናምን ብለው አያስቡ። ታውቃለ ስሜታቸውን ያስቀድማሉ። ከዛው ቤት ውስጥ ሆኖ ራሱ በጣም ራሴን የምጠብቅበት ፓርት አለ በጣም እና ያው መቼም ይሁን ነገር እና መሰራ ብዙ የሚጠቃቀሙት ነገር አለ። ጭንቅላታቸው ምናምን ያስታቸዋል ማሰብ አይችሉም። እና ያን ነገር ደግሞ ያው አንተ ህይወት ላይ የሚፈጥረውን ነገር እነሱ አይመለከታቸው። ሱሱ ሌላ ነገር ያው እዛ ከመምጣታቸው በፊት ብዙ ነገር ነው የሚጠቀሙት። ያው እሷም እንደዛ ስለምታስተናግዳቸው ማለት ነው። ስለዚህ ያ ነገር እኔን ነው እዛ ጋር በጣም ትኩረት የሚሰጡኝ። እሷን ያውቋታል በደንብ ያው ቢዝነሳቸው ስለሆነ ነው የሚመላለሱት እንጂ እኔን ነው እዛ ጋር ትኩረት የሚሰጡ። ያ ነገር ለኔ ለወደፊት ቤቴም ላለውበት ቤቴም ጥሩ እንዳልነበር አውቀው ነበር። ኦኬ ይሄን ነገር እናትሽን ልነግርሽ አልሞከርሽም ስልሽ ያው በመጥፎ አይነት ሲመለከቱሽ እንደነበረ አስተውልሻለሁ እንጂ አይደለ? ያ ነገር ስላለ ይሄን ነገር ቤት መምጣታችሁን እንዲያቆሙ ለእናትሽ እንድነግራቸው አላደረግሽም? አዎ ነግሬያት ነበር። ማለት ያው በዛ ሰዓት እሷ የምታሳልፈውና እኔ የምነግራት ልታወዳድረው አትችልም። በዛ ሰዓት እሱ አሁን እኔ ይሄን ብቻ እንደ ሙያ እንደ ስራ አድርጋ ስላሰበችው እኔ የምላትን ነገር እንትን አታረገውምና እዚህ ቢመጣ ሰው ምናምን አስተያየታቸው አይመቸኝም ምናምን ነግሬያታለሁ። ግን ምንድነው እዛ ጋር ምን ትሆናለች አይነት ነገር አለ አይደል? በቃ ምን ስንት የሁሉ ጊዜም ቆይታለች ምን ያረጋታል ምናምን ብላ እንትን አትለውም እሷ እና ያው ስለ ቀለል አድርጋ ስለምታልፈው ትሰማኛለች። ግን ዝም ብላ ነው በቃ ይሆናል መልስ የማይሰጥናላ መጥፎም ጥሩ መልስ የማይሰጥ እንደዛ ነው ታምሽም አልፈለገችም ማለት ነው። አዎ በቃ ምን ትሆናለች ምናምን መስሏት ነው ምናምን አይነት ነገር ትላለች። እንደዚህ አይነት ነገር ስላላት ያው ያን ነገር ለመለወጥ ሀሳብ አልነበራትም። እና ያው እንግዲህ ሳገኝሽ እንግዲህ አንቺን በዚህ ህይወት ላይ ተማርተሽ ነው ያገኘሁሽ እና ይሄ ነገር አንቺ ጋር እንዴት ወደዚህ ህይወት ልትገቢ ቻልሽ ታዲያ? አዎ እንደነገርኩ ያው እሷ ባለማሰቧ ምናምን እኔ ላይ የፈጠረ ተጽዕኖ አለ። ያው እንግዲህ እንዲያረጋች እንደምንኖር አውቃለሁና እኔም እንደዚህ አይነት ይሆናል አይደል? የሆነ ብቻ የሆነ ሞራል ይደክማል። የሆነ ጥሩ ነገር አለ ለመድረስ ምናምን አለ አይደል? ብቻ የሆነ ሞራል ይወድቃል። በዛ ላይ ከእናት የሚመጣ ነገር ሲሆን ይከብዳል። በዛ መሀል ከነዛ ሁሉ ወንዶች ምናምን አባትን አለመለየት ሞቷል ኖሯል ምናምን ብቻ አለማለት ይከብዳል። ችግርን የሚሰማ ምናምን አይነት ሰው ደግሞ አለመኖሩ ምናምን ያደክማልና እኔ በቃ ባለው ህይወት ነበር ለመቀጠል የማስበው። ግን በጣም ደግሞ ወደዚህ ህይወት የገፋፋኝ ደግሞ ያው ይሄ ነገር እሷ ቤት ውስጥ እንደምታመጣቸው ምናምን ነግሬሃለሁ እና አልተመቸኝም ያ ነገር ብያለሁ። ብዙ አይን ነው የሚጣለው ምናምን ብቻ የሆነ ይጎናተሉሃል ሰዎቹ ምናምንና ያው እኔ አውቀዋለሁ መቼም ይሄን ተጠቃቅመው የሚመጡትን አውቀዋለሁ እና የሚሆኑትም ስለማቅ በቃ ይሆናል አይደል? ያው ራሴን ለመጠበቅ ሞክር ነበር ግን አይሆንም። ያው መጨረሻ ላይ መሆኑ አይቀርም ነበር። እሷ ከምታመጣቸው ወንዶች ነበርና በአጋጣሚ እሷ አልነበረችም። ያው
ቤት ውስጥ አትውልም እነሱ ይመጣሉ ብላ ሌላ የተለያየ ሰው ምናምን ካለ ብላ ትወጣለች። እሷ በምትወጣ ጊዜ እነሱ አለች ብሎ ስለለመዱት ቤቱን ባትኖርም ደግሞ እዚህ ሆኖ ነበር የሚጠብቋት ማለት ነው። እና በዛ መሀል ሁሌ በቃ በተደጋጋሚ የማየው ሰው አለ እና አስተያየቱ የማይመቸኝ በቃ አለ አይደል ጥሩ ላንተ ያሌለው ሰው ልጅ ናት ብሎ ራሱ የሆነ እንትን ነገር የማይጠብቅ ሰው አለ። እና ድንገት እሱ የፈራሁት ሰው ነበር። በዛ መሀል እሷ አልነበረችም ቤት አስገድዶ የደፈረኝ ማለት ነው። ኦኬ እሷ ያልነበረችበትን ሰዓት አስቦና አቅዶ ነው የመጣው ሰው ነው። አዎ አይ በቃ ያው ቤት ይመላለሳል ባትኖርም ትመጣለች የሚል ነው። ግን በቃ ከቤት ከመምጣቱ በፊት የተጠቃቀመው ነገር በቃ በጣም እንትን ሆኖታል። ራሱን የሚያውቅበት ሰዓት አልነበረም። ያ ቤት ውስጥ ሲመጣ ደግሞ ከዚህ በፊት የነበረውን አስተያየት ብቻዬን ሲያገኘኝ ደግሞ ያን እድል ተጠቀመበት። አሁን በዛ ውስጥ ጎረቤቶች ምናምን አልነበሩም። ያው አልነበሩም። ጎረቤት ምናምን ያለበት ቦታ አይደለም። ያው አንድ ቤት ነው የግቢ ቤት ነው እንትን ያለችው። ያው ከዚህ በፊትም ጎረቤትም ምናምን ስላልተመቻታል ከጎረቤትም ነጠል ብላ እንደዚህ ያደረገችው ይህን ስራዋ እንዳይቃወሟት አርጋ ለብቻ ነው። ጎረቤት ምናምን ያለ ሰው አልነበረ። በቃ ምን ልበል መካከለኛ እድሜ ይለኝ ያሉት ያው ልጅነት በለው የልጅነት እድሜ ነው አንዱ ነገር የቀማኝ። ያው በጣም ከባድ ነው ይሄን ነገር ሳወራ በጣም ይቀርታል። ችግር የለውም። አይ ይገባኛል፣ እረዳሻለሁ። በጣም ከባድ ነው ይሄ ነገር። እናትሽ እንዴት ነው አውቃለች? አዎ አውቃለች። ያው ከዚህ በፊትም ያው እንደማስጠንቀቂያ ስለነገርኳት ይሄን ነገር አውቃለች። ግን ያው እንግዲህ ብዙ አመት የቆየችበት ስራ ነው። ይሄ ነው ያ ነው የምትልበት አይደለም። ደህና ስራ ቢሆን እንኳን ምንም ነገር ማለት ትችል ነበር። ስለሽ ያው ቢሆንም ልጇ ነሽ አይደለ? የገዛ ልጇስ እንግዲህ ተደፈርሽው እንግዲህ ያን ነገር እያወቀች ሌላ ነገር ለመወሰን አልሞከረችም። ያው ለመሸፋፈን ሞክራለች። ግን ይሄ ነገር ደግሞ ያው በእሷ በኩል ምንም የሚለወጥና አዲስ ነገር አልነበረም። ይሄንም ሰምታ የተለመደው አኮን ያለው እና ይሄን ደግሞ ነገር ሳይ በጣም ከዚህ በላይም ደግሞ እንደሷ ቁጭ ብዬ እንዲመሆን ነበር አልፈለኩም ነበር። ግን ግዴታ ያለኝ ነገር እሱ ነው። ያው ከሰው ጋር መቀራረብ የማያስችልም ብዙ ነገር አለ። እያየህም አድርገህ ደግሞ በእንደዚህ አይነት ነገር መጠቃት ከባድ ነው እና ምንም አማራጭ የለኝም። ወደዚህ ስራ የገባሁበት ይሄ ነው መነሻዬ፣ መጀመሪያው ሀሳቤ ማለት ይሄ ነው ሀሳቤ። ኦኬ ሌላ ስራዎችን ለመስራት ምናምን አልሞከርሽም? ቀጥታ ወደዚህ ነው እንትን ያልሽኝ? በቃ አልሞከርኩም። ምንም ቢሆን የሆነ ነገር ያስፈልጋል። እኔ ጋር ምንም ከስተጀርባ ያለው ነገር ምንም ለደህና ስራ ምናምን ያበቃኝ አልነበረም። በቃ ግን ያው ድጋሜ እሷ የምትጠራቸውና እንትን የምትላቸውን ላለማየት በሚለው ከእሷ ወጥቼ ነበር ይህን ስራ የጀመርኩት። ኦኬ ይሄንን ስራ እንደጀመርሽ እሷም ታውቃለች ነው? አዎ ታውቃለች። ግን እንትን አንደለም ያው ይሄን ያህል እንደድሮ ቅርበት የለንም። ያው እኔም ስራዬን ነው እሷም ስራዋን ነው የምትሰራው። ስለዚህ አሁን በህይወት አለች እናትሽ? አዎ አለች። ኦኬ ስለዚህ የተለያየ ቦታ እንግዲህ አንቺም በዚህ ስራ ላይ ተሰማርተሽ እንግዲህ እየሰራሽ ነው የምትገኘው ማለት ነው? አዎ እሷ ያው የቀድሞ መኖሪያ ውስጥ ነው የምትኖረው። ያው በዚህ ስራ ነው የምትተዳደረው። እኔ ደግሞ ያው ከሷ ወጥቼ ይሄን ስራ እንደጀመርኩ ነገር ያለው ያው ይሄን ስራ ስጀምር ታዲያ ያው ራሱ ሆቴል ውስጥ ነው መኖሪያ ውስጥ እዛው ሆቴል ውስጥ ነው መኖሪያ ያለው እና እዛው ሰርቼ ነው ለሆቴሉ ለራሴም ሰርቼ ነው እዛው ማድረው ማለት ነው። እዛው ነው ቤቱ ያለው። ለዛ ነው ከሷ ጋር ማንገናኘው ማለት ነው። ያው እንግዲህ በጣም ከባድ እና ብዙ ነገር ውጣ ውረዶች እንግዲህ ያሳለፈሽ ነው እዚህ የደረስሽው ማለት ነው። እና ያው ለኔም እንግዲህ ስለ አቶ ዳንኤል እና ስለ አቶ አብርሃም ማውቀው ነገር አለ። እንግዲህ ከዚህ በፊት ቪዲዮዎቹን ተመልክቼዋለሁ ብለሽ እንግዲህ ያው ልታወሪኝ ነበር የደወልሽው ማለት ነው። እስቲ ምንድነው አንቺ ጋር ያለው ነገር፣ ስለ ሁለቱ የምታውቂያቸው ነገሮች፣ ከነሱ ጋርስ እንዴት ተገናኘሽ የሚለው ነገር እስቲ። አዎ ያው የተገናኙት ያው እዛ ሆቴል ውስጥ ነው ብያለሁ። ያ ሆቴል በጣም ትልቅ ሆቴል ነው። እንደኔና እንደኔ አይነቶቹ ሴቶች አሉበት። እንደገና ብዙ በቃ ሆቴል ስለ ሙሉ አጠቃላይ ነው እና እዛ ቦታ ላይ ነው አብርሃምና ዳንኤል የሚመጡት ማለት ያን ነገር እሱ የሆቴሉን ፓኬጅ ይጠቀማሉ እነሱ ማለት ያው እነሱም ከሌላ ሴቶች ጋር እንትን ያሉ ነው። አዎ እንደዛ ነገር በቃ ሆቴል ላይ በጣም ይመላለሳሉ እነሱ ማለት ግን ያው እኔ በቅርብ ጊዜ ነው የገባሁት። እነሱ ግን የሆቴሉን ስለሚያውቁት በጣም እዛ ቤት ይታወቃሉ እነሱ ሰዎች ማለት ነው። ያው እኔ በመሀል ገባሁ አወቅኳቸው ማለት ነው። በዛ በኩል ነው ያወቅኳቸው ሁለቱን። እና ያው እዛ ስራ ላይ ምንድነው
ያው ስራውን ታውቀዋለህ። ከሚጠቀሙት ደግሞ ያው ሴቶች ስላሉ ያን ነገር እንትን ለማለት ይፈልጋሉ። ከዛ በተጨማሪ ትንሽ የዳንኤል ነገር እኔ ብዙም ደስ አይለኝም ነበር። ለእኔ እንትን የሚለው ነገር ማለት ስልሽ የተፈጠረ ነገር ነበር ነው? ያው የተፈጠረ ነገር እንደዛ ነገር ነው። አሁን ይሄ ነገሩ ከመፈጠሩ በፊት ትንሽ የዳንኤል ነገር አይመቸኝም ለኔ የሚለኝ ነገር ምናምን ያው እንትን ይለኛል። በቃ እኔ ለመውራት ምናምን ይፈልጋል። ያው አጋጣሚውን ተጠቅሞ ምናምን በስራም በምንም ለመውራት ይሞክራል። ያ ሆቴል ላይ ይመላለሳሉ ምናምን ነገር እና እኔ ደግሞ የዳንኤል ምናምን ነገር ደግሞ እንትን አይለኝም ነበር፣ ምንም አይመስለኝም ነበር። ምን አይነት ወሬዎች ነው ሊያወራሽ የሚፈልገው አቶ ዳንኤል? ያው በቃ አለ አይደል ለአንድ ሰው ፍላጎት ሲኖር የምታደርገው ነገር አለ አይደል? መጀመሪያው በጥሩ ያ ሰው እስክታውቀው ድረስ ያው ራስን ለማስረዳት ምናምን ትሞክራለህ። ተቀባይነት ሳይኖር ሲቀር ደግሞ የሆነ እንደ ግዴታ እንደ ማስጨነቅም ነገር የሆነ ትጠቃቀመዋለህ። እንደዛ ነበር የሚያደርገው እሱ ማለት የሆነ ሰሞን በጥሩ መንገድ ሊያወራኝ ምናምን ይሞክራል ምናምን ይቀርበኛል። እኔ ግን ያ ፍላጎት እንዳልኖረኝ ስለሚያውቅ ትንሽ ማስጨነቅ ምናምን ነገር ይጀምራል። ግን እኔ አሁን በዛ መሀል ያው ከጓደኛው ጋር ነው የምመጣው እላለሁ እና ደግሞ በዛ ሰዓት ከሱ ይልቅ የጓደኛው ነጸብራቅ ነው ትንሽ ነገር የሳበኝ ማለት የአብርሃም ማለት። ምክንያቱም ከሱ በጣም የተለየ ሰው ነው አብርሃም ማለት። ያው በጣም ዳንኤል በጣም አይነት ነገሮች ላይ በጣም ይፈጥናል ዳንኤል ማለት እና አብርሃም ደግሞ ከሱ ትንሽ በጣም ረጋ ያለ ሰው ነው። ያስባል፣ ለሰው የሚሰጠው አመለካከትም ደስ ይላል። ያው በፍላጎት ምናምን አይነት ነገር ነው እንድትሆን የሚፈልገው እና በጣም ነበር የማስተውለው እሱ የዳንኤል ምናምን ነገር አልተመቸኝም ነበር። ያው ለጓደኛው ያለኝን ቅርበት ምናምን በቃ ፍላጎት ሲያይ በጣም ነበር የሚናደደው። የሆነ ስለሱ የሆነ ደግሞ ቀረብ ብሎ የሚነግረኝ ደግሞ በቃ ይሆናላ እሱን እንድጠላው ምናምን አይነት ነገር ነው የሚለኝ። ራሱ ዳንኤል ነው እንደዚህ የሚያደርገው። ከአብርሃም ጋር ምን አይነት ቀረቤታ ነበር የነበራቸው? እነሱ እንግዲህ እኔ እንደማያቸው ከሆነ በጣም ቅርበት አላቸው። እንደገና ደግሞ አብረው ስራ እንደሚሰሩ ምናምን ሰምቻለሁ። ነው ስለ አብርሃም እና ስለ ዳንኤል ሳይሆን አንቺና አብርሃም የነበራችሁ ቀረቤታ ምን አይነት ቀረቤታ ነበር? ያው ብዙም ቀረቤታ የለንም። ያው እዛ ቦታ ላይ ግን ያው ዳንኤል ከሚሆነው አንፃር እኔ ከዳንኤል አብሮ ደግሞ ያለው አብርሃም ነው እና እኔ ደግሞ ለአብርሃም ጥሩ አመለካከት አለኝ። እሱም ደግሞ ለኔም ጥሩ አመለካከት አለው። ያን ነገር ስለሚያይ ነው ዳንኤል እንጂ በጣም የተለየ ግንኙነት የለንም እኔና አብርሃም። ያው እዛ ቦታ ላይ ይመጣል፣ እሱ ሲጠቀም ያው አብሬው እሆናለሁ አይነት ነገር ነው እንጂ ያን ያህል ብዙ እንኳን አልነበረንም። እስቲ እነግራቸዋለሁ እንግዲህ ስለ ሁለቱ እንግዲህ ማውቀው ነገሮች ሌላም ነገሮች አለበሽ ነበር አለ እንግዲህ አብርሃም እንደጠፋ ታውቂያለሽ? አዎ አውቃለሁ። ያ ነገር እንግዲህ የመፈጠሩ ምክንያት አውቃለሁ ስላልሽኝ እስቲ ምንድን ነው ነገር ውስጥ? ያው እንደነገርኩ ነው የዳንኤል አካውን እኔ ጥሩ እንደማይመጣ አውቅ ነበር። ምክንያቱም ያው የጓደኛውን ነገር ምናምን አይቶ ለመተውና ከመሀል ለመሸሽ አልሞከረም። እኔ ጋር መጥቶ ለሱ የሚለውን እኔ አላውቅም፣ ግን እኔ ጋር መጥቶ ስለ ዳንኤል ስለ አብርሃም ማይሆን ነገር ይለኛል፣ ግን አልሰማውም። ምክንያቱም የልጁ አካውን እንደዛ አልነበረም። ምን ብሎ ሲያቀርስ ያው በቃ አለ አይደለ እንዴት ልበል ያው እሱን እንድጠላው አይነት ነገር ነው የሚለኝ። ማለት አይሆንም፣ ላንቺ ያለው አመለካከት እንደዛ አይደለም፣ አንቺ እንደምታስቢው አይደለም ምናምን በቃ የሆነ አሁን እንደዚህ አባብሎ እንትን ቢልሽም ይጎዳሻል፣ እንደዛ ነው ጓደኛዬ ማውቀው እኔ ነኝ ምናምን እንደሚፈልግሽን አትፈልጊ ምናምን ነገር ይለኝ ነበር። እና ግን እኔ ልጁን ደግሞ ሳይሆን እንደዛ አይደለም። ያን በጣም አስተውል ነበር። መጨረሻ ላይ ጥሩ እንደማይመጣ አውቅ ነበር ምናምን። እኔ ለአብርሃም ቀርቤ እንደዚህ አይነት ነገር አላልኩትም። ያው እና በዛ መሀል ያው ሰሞኑን እየነገርኩ የነበረው ነገር ያው እዛ ቦታ ላይ የመጡ ቀስለም መጥተው ነበር ዳንኤልና አብርሃም ማለት እና ዳንኤል ወደ መታጠቢያ ቤት ገብቶ እንዳጋጣሚ ነው፣ እኔ ተከትዬው እንኳን አልነበረም፣ በስልክ ሲያወራ ሰምቼው ነበር። ማያር ነበር ያወራው እንዳጋጣሚ ነበር፣ እኔ ተከትዬው አልነበረም። ወደዛ ወደ መጸዳጃ ቤት ሲሄድ ዳንኤል ገብቶ ነበር እና ሳየው ቆም ብዬ አዳመጥኩ። ስልክ እያወራ ነበር። ያው በስልክ እያወራ የነበረው ደግሞ
ያው አብርሃም አብሮት ነበርና በጣም ጠጥቷል፣ በጣም ሰክሯል ምናምን በቃ ትንሽ ጠብቁኛል አይደል ለማስገደል አይነት ነገር ነው እያለ የነበረው በስልክ እና በጣም እንትን ሆኖ ነው እያወራ ያለው። ያው ቦታው ላይ ምናምን ሰው ሰማኝ አልሰማኝ ሆነ እንትን ብለህ በጥንቃቄ የምታወራው አይነት ነገር አለ። እኔ እንደ አጋጣሚ ስለሄድኩ እንጂ ማንም ሊሰማው የሚችልበት እንኳን አጋጣሚ አልነበረምና በቃ አመጣላችኋለሁ በቃ አሁን እየጠጣ ነው ምናምን ነገር አይነት እያለ ነበርና ዙር ብዬም ደግሞ ሳየው አብርሃም በጣም እንትን እያለ ነበር እና ያን ነገር አይቼ ከዛም በኋላ በቃ ሄድኩኝ። እንደሰሙም እንዳየው ማያውቅም ለአብርሃም ለማሳወቅ አልሞከርሽም ስለሽ ያው መጀመሪያ የነበራቸውን ቀረቤት ታውቂያለሽ። ይሄ ነገር እንደሚፈጠርም ይጠረጥርሽ ነበር እና ከዛ አንፃር አንቺ ለአብርሃም እንግዲህ ጥሩ አመለካከት እንዳለሽ ነበር ይነገርሽ እና ይሄን ነገር ስትሰሚ ለአብርሃም ለማሳወቅ አልሞከርሽም? አልሞከርኩም። ያው በዛች አጋጣሚ ነበር ዳንኤል አብሮት ከሱ የራቀው እና ከዛም በኋላ ዳንኤል ነበር ይዞት የሚወጣው ዳንኤል ነበርና በምንም አይነት መንገድ ላገኘው አልቻልኩም። አልሞከርኩም። ያው ከምሰራው ሆቴል ውስጥ አይደለ እንዴ ተነጥዬ ምናምን ለኔም ጥሩ አይደለም ያን ነገር አልተገን እንዲህ የሚከፋል መሰለኝ ጥሩ ነገር እንደማይመጣ ነበር ግን እንደዚህ እንዲህ ይሆናል ብዬ በሆነ አጋጣሚ ድንገት አብርሃምን አግኝቼው ያለውን ነገር እኔጋም ያለውን ነገር ለማሳወቅ ልሞክር ፈልጌ ነበር። አልተገናኘንም። ያው ከትንሽ ጊዜ በኋላ አብርሃም ጠፍቷል ለሚባል ሲሰማ ያው የዳንኤል ሁኔታን ከዚህ በፊት የሚነግረኝን ስለ ዳንኤል እና ያ ቦታ ላይ በስልክ ሲያወራ ይሰማውን ከዛም በኋላ ደግሞ ከዛን ቀን በኋላ እዛ ቤት አለመምጣታቸውን ሳስተውል ይሄ ነገር ይሁን ነገር አለው በሚል ተጠራጥሬ ነው አንተም ራሱ በተደጋጋሚ ሳሳውቅ ነበር። ያው እንግዲህ ውድ ቤተሰቦቻችን ያንዳንዱን ነገር እንደሰማችሁት ነው ማለት ነው። እንግዲህ ያው ውድ ሚስቱም እንግዲህ እንደነገረችን ባለፈው ለመጨረሻ ጊዜ አቶ አብርሃም አቶ ዳንኤል ጋር ብሎ እንደወጡ ነው ያሳወቀችን ማለት ነው። እዚህ እህታችንም እንግዲህ እንደነገረችን ከሆነ ለመጨረሻ ጊዜ ታየው ከአቶ ዳንኤል ጋር ነው። ስለዚህ በዋነኝነት እንግዲህ አቶ ዳንኤል ከዚህ በፊትም ስለ አቶ አብርሃም ሲጠየቁ በጣም ግለተኛ ሆኖ ነበር ማለት ነው። እና እንግዲህ አሁን የምናደርገው ነገር ቢኖር ብዙም ያው ከእሱ ጋር ቀረቤታ እንደሌለሽ አውቃለሁኝ ግን ያው ነገሮችን ለማወጣጣት ለአንቺ ፍላጎት ስላለው ድብቅ ካሜራ እንሰጥሻለን። ስለዚህ ድብቅ ካሜራ እንሰጥሽና እንግዲህ አቶ አብርሃምን እንግዲህ ያው ጥሩ መስለሽ እንግዲህ ለማወጣት ከኛ ጋር አብራችን እንደምትሆኝ ተስፋ አደርጋለሁ። እና እንግዲህ ያው በድብቅ ካሜራው ምን ይፈጠር ይሆን የሚለው ነገር የምንመለከት ይሆናል ማለት ነው። የእኛ ኩሩሾችንም እንግዲህ ከቅርብ ርቀት ነው ደህንነትሽን የምናስጠብቅ ይሆናል ማለት ነው። እኔም ስለምካተል ነገር ቢፈጠርብሽ ቀድሜ እመጣለሁ ማለት ነው። እስከ መጨረሻው ድረስ አብራችን ቆዩ። ግርጣልሽ ዛሬ በሰላም ነው? ጠፋሽ እኮ ሪቲ። ምን እግር እንደጣለሽ ራሱ ግራ ገብቶኛል። ደህና ነሽ? ነኝ ወይ? ሰላም ነው? ምንድን ነው? በሰላም ነው ሪቲ? ጠፋሁብህ አይደል? ያው ታውቀዋለህ ስራው ምናምን እኮ ነው እኮ ምንድን ነው ያለ ምክንያት እንደዚህ ሳትደውይልኝ መምጣትሽ ግራ ገብቶኛል። ያው ትንሽ እኮ ሰርፕራይዝ ላድርግ ብዬ ነው። ያው ስራ ላይ ብዙ አልተገናኘንም። ኦኬ። እና ሰላም ነው? ሁሉ ሰላም። ምን አዲስ ነገር አለ ሪቲ? ያው ምንም አዲስ ነገር የለውም። እንዲሁ ዝም ብዬ ልጠይቅህ ላውራህ ምናምን ብዬ እኮ ነው። ኦኬ። እና ሰላም ነው? የሆነ ውሃ ነገር ላምጣልሻ? የሆነ በባዶ ቤት ነው የመጣሽብኝ። ጥቁር እንግዳ ሆነሽብኝ እኮ ነው። እየተጫወትሽ ቤቱን አስለምዳችሁ ጠፋችሁ እኮ። ወጣ ገባ ስለሆነ በቃ ሁሉ ነገር ከባድ ነው። እንዲህማ መጥፋት ታዲያ። ኑሮ እንዴት ነው? አሪፍ ነው፣ ጥሩ ነው። አሪፍ ነው አይደል? በቃ እኮ ችላ እያልሽኝ እኮ በቃ ያው እኔ ያው ትንሽ ያን ሰሞን አልተረዳውም ትንሽ ምናምን
ያው ስራ ነው እና አማን ነው ህይወት አሪፍ ነው በጣም አንተ ጋር ምናምን ያው እኛ ጋርማ ያው መሮጥ መሯሯጥ ምን ማለት በቃ አለ አይደል? በሰላም የጠፋችሁት ከቦታው? እኔ ያው ታውቂያለሽ እኔ እሱንም ትቼው ነው እኔ የምወጣው ወደ ፊልም የምወጣው የምንቀሳቀሰው ብቻዬን ስለሆነ ለዛ ነው የጠፋሁት እንጂ ነው ያለው። እሱ አይመጣም ነው? አዎ አይመጣም። ያው ቢመጣስ ምን ይሰራል? አንተ ካሌለኩስ ምን አለ ብለን ይሄንማ እናውቃለን። አዎ እኮ እሱን እኮ ነው የምልህ ነግረን አናውቅም እንጂ። አዎ እና ደህና ነሽ? አምሮብሻል። እውነት ማርያምን አምሮብሻል። ታውቃለህ አንተን ለማግኘት ነው የመጣሁት። አይ እኔ ደግሞ እኮ እንደዚህ ጥቁር እንግዳ ሆነሽብኝ ከቻልሽ አስደነገጥኩ አይደል? አዎ የሆነ ሰርፕራይዝ ነገር አለኝ ማለት ነው። ያው እውነት ነው እሱ ትንሽ ያኔም ምን እግር ጥሎሽ መጣሽ? ያው አንተን ለመጠየቅ ነው። ያው ከቦታው ጠፍታችሁም የለ አዎ ያ በሰላም ነው ወይ ምናምን። እኔማ ታውቂያለሽ እንዴት አድርጌ እንደምወድሽ ታውቂያለሽ። አሁን ነው የተረዳው። እውነት ምን ነው ስጠፋ ከቦታው ድሮ እንደዛ እየለመንኩሽ ምን እያልኩሽ ምን ታደርጊዋለሽ? አዎ ልክ ነህ። እሱማ ግን ያም ጓደኛ እያለ እኮ በሰፊ ማውራት እራሱ አልቻልንም እኮ። አንተም ትንሽ ትጨናነቃለህ ምናምን አይደል? ያው እኔ ጊዜ እየጠበቅኩ ነው ብቻችንን እስክንሆን ምናምን ነገር። ብዙ ጊዜ አንቺን ለማናገር ፍቅሬን ለመግለጽ እኮ ብዙን ጊዜ ታግያለሁ እኮ። ግን አንቺ ልትረጂኝ አልቻልሽም ነበር። ያው እኔ ማስበው ጓደኛ ችግር ይሆንብኛል ብዬ በጣም አስባለሁ። እና ሁሌ ደግሞ ያው ከሱ ጋር የምትመጡት ያው እና ያው አንተን ደግሞ ብቻ አግኝቼ እንደዚህ በሰፊው የምናወራበት ጊዜ አልነበረንም። ከእኔ ጋር እኮ ያኔም ያው እኔ ጓደኛህን ራሱ ትተው ብትመጣ እኔ ደስ ይለኝ ነበር። አልነግርህም እንጂ ያው ያንተን ውበት ያጠፋዋል እሱ ማለት። እንደዛማ ከሆነ አሪፍ ነገር ነው እያልሽኝ ያለሽው ነገር በቃ ደስ የሚል ነገር ነው። አዎ በጣም እንጂ ስንቴ ልፈልግ ነበር ባይገርም። አራቲኝ እውነቴን ነው። ያው እኔም እኮ ፍቅሬን እኮ እንዴት እንደ ጥላ ሆኖ ችግሩ ነበር እንጂ ጓደኛ የሚገርም ነው አይደለ? እኔ ሰርፕራይዝ ነው ነው ያው እንዲህ በሰፊው አወራለሁ ብዬ እኮ ነው ያን ጊዜ ራሱ ብዙ መልስም አልሰጥም። እና ትወጂኛለሽ ማለት ነው እንዲህ በጣም እንጂ እስቲ ይሄኔ ለሰለሰ ገላ እኮ ነው በቃ ማግኘት የፈለኩት እኮ። እኔም እኮ በሰፊው እንደዚህ እንሆናለን ብዬ እኮ ነው። እኔም የዛን ጊዜ ማርያም ከሱ ጋር ሳይሽ በቃ አለ አይደለ ደንፍላቴ ነበር የሚመጣው። እረዳሃለሁ እኮ ያኔ በጣም ተደፋፍረን እንድታወራኝ እኮ ብዬ እኮ ነው የሌለ በቃ አለ አይደል በጣም እናድድ ነበር። በጣም ያስታውቅብህ ነበር እኮ ያኔ። ግን ያው ጓደኛን ትተው ብትመጣ ደግሞ በጣም የተበለጠ እንገናኝ ነበር። ግን አንቺ ካለሽልኝ አሁን ከዚህ በኋላ ምንም ሆነው ነገር የለም። ያው ምን ያስፈልጋል ነው ያው አንዳንድ ሰዎች ደግሞ ካንተ መቀነስ ምናምን አለብህ። ያው ያንተን ውበት የሚያጠፉ እንደ ጥላ እየሆኑ በተለያ ጓደኛ ያው ምን አንቺንም እንትን ይላል። ያው በቃ እንትን አይልም በቃ ደስ አይልም። ልጅ እኮ ያው አንተ ስላለህ ነው እንዴ ሰው እሱ ጋር መሄደው እንጂ ምን አለው ብለህ ነው? ምን የሚስብ ነገር አለው? እኔ በቃ አንቺን እንዴት አድርጌ እንደምወድ በቃ ጋላ አይደለ በቃ ቁርሼ እኔ የጀመረው ማለት ነው በቃ አለ አይደል ተይኝ። ግን አንቺ ግን ካለሽልኝ ካጠገቢ ኮንሽልኝ በቃ አለ አይደል ደስ ነው የሚለኝ። በቃ እኔም ደስ እንዲል ነው የምፈልገው። በስመ አብ ዛሬ ሰርፕራይዝ ነው ያደረግሽኝ። በጣም የሆነ እንትን አድርገን ሴሪሞኒ ራሱ ብናደርግ ዛሬ በቃ ደስ ነው። ኧረ ዛሬማ የማይደረግ ነገር የለም እኮ ሲጀምር። በቃ ተዘጋጅበት በኛ። ተዘጋጅተህበት። ደስ ብሎኛል። እና እኔ የምልህ የት ጠፍቶ ነው ጓደኛ ታዲያ? እኔ እንደውም ስመጣ ይኖራል ብዬ ነበር። ያው አትለያዩም አይደል እናንተ? ያው ምናልባት ቤት ከሆንክ ብዬ እዛ ቀርታችሁ ይሄ እንደ ፈርቼ ነበር የመጣሁት ባላገኘሁት እያልኩ። የእሱን ነገር ተይው እባክሽ። ቀስ ብለን እየጠጣሽ ቀስ ብለን እንጫወታለን። ስለሱማ ብዙ ማጫወትሽ ነገር አለ። ኧረ እንዴ እና አንቺማ በቃ አይመችሽም ማለት ነው? እኔ አይመቸኝም። ያው ግን በዛ ሰዓት ያው አብራችሁ ስለምትሆኑ ጓደኛ ምናምን ብዬ ስለሱ ነገር መናገር አልፈልግም እናንተ። ለዛ ነው ዝም ያልኩት እንጂ ደስ የሚል እንኳን ነገር የለውም ልጁ። እና በነገርም ይዘጋል። ያው ያኔ ስታወራኝ ምናምን
እንዲደፍሬ ስሜቴን ልገልጽልህ ምናምን ስለምፈልግ ያው እሱ ደግሞ ሲኖር ይደብረኛል። አይ በቃ ከሱ ጋር ነው ምንም ብዬ አልፋለሁ። እና በጣም ችግር ነበር እንጂ በጣም ተፈልጊ ነበር ማለት ነው። አዎ አንተ የማይፈልግ ማለት ነው ከርማ ስራስ እና እኔማ በቃ ብዙ ነገር ማጫወትሽ ነገር አለ፣ ግን እርግጠኛ ሆኜ አንቺ ላይ ስትረስ እንዲኖረኝ እፈልጋለሁ። ገብቶሻል? እምነት እንዲኖረኝ እፈልጋለሁ። እኔም ላሳመነ ነው የመጣሁት። ያው በእኔ ከዚህ በኋላ መታመን አለበት። እንዴ አንተን ፈልጊ ከዘረስ ከመጣው ያው ግልጽ ነው። እና እኔ ደግሞ ያው በጣም ስላመንኩ ነው ስለ ጓደኛ ያለኝን አመለካከት ግልጽ አድርጌ ነገርኩ። ያው በዚህ በፊት የሚመስል በጣም ይመቸኝ ምናምን በጣም ይመስል እንዴ እኔ እኮ አቅራቦታችሁ በቃ እኔ የዛን ጊዜ እኮ ብግን ነበር የምታረጉኝ። ማርያምን እኔ ተተዋውቂሽ እኔ እንትን ብዬ አስተዋውቄ እንደገና አትኩሮትሽ ወደሱ ሲሆን በቃ አለ አይደል? እኔ እኮ ብዙ እንደዛ ትኩረት እኮ የምሰጠው ያው ላንተ ያለኝን አመለካከት እንዳያውቀው ነው። ያው ቢያውቀው ደግሞ ያቆራፍተናል ብዬ ስለማስብ ለሱ ምናምን ጥሩ ነገር መስዬ ይታይበታል። ግን እኔ እንጃ ያው ስጠፋ እኮ ጨነቀኝ። ብዙ ጊዜ ቆያችሁ እናንተም አንተም አትመጣም ምናምን ለዛ እስኪ ምንድን ነው ምናምን ብዬ ምናምን ነገር መጣ። እኔማ እኔ ናፍቄሽ በዛውም መስሎኝ ነበር ነው እንጂ ያረ እንዴ እና ገብቶሻል አይደለ? በቃ የዛን ጊዜ ሞመንታችሁን ሳይ በቃ አለ አይደል? እኔ ብግን ነው። አንተ ራሱ እንደዛ ማሰብ ልጅ እኮ ለምንም አይሆንም እኮ አንተ ራሱ ምን ነው ያው እኔም እኮ ብዙ ነገር ካንተ ጋር አስብ ነበር፣ ግን ያው ጓደኛ ስላለ ለመናገር ብዙም አልደፍርህም። አንተ ብቻህንም አላገኘህም እና የሆነ እንደዚህ አይነት አጋጣሚ ጠብቅ ነበር አንተን አግኝቼ ምናምን ያው ካንተ ጋር ያለኝን ነገር አስቀጥዬ አንዳንድ ሰዎች በመሀላችን ገብተው እንዳያቆራፍዱ ብዙ መታ ያለብን ነገር ያው እንደ ቀረቤታ እንደ ፍቅርም ለማሳወቅ ሞክር ነበር። ያው እኔ በቃ ከዚህ በኋላ ግልጹን ብነግርህ ያው በቃ ካንተ ጋር በሆን ምናምን በጣም ነው ደስ የሚለኝ እና በቃ ፍላጎቴ እሱ ነው። እና ምንድነው ቆይ አሁን እሱ ያስቸገረሽ ነው ማለት ነው? አዎ በቃ እንደዛ ነገር በቃ የሆነ አንተን ለየት አድርጌ የማይበትን መንገድ ሲያስተውል ጥሩ አይደለም ከሱ የማየው ነገርና እሱ አሁን አንተ ምንም የሚጠቅም ነገር አይደለም እና እኔ እናንተ አብረን ከሆነ ደግሞ እሱ ምንም አይሰራም። እንደው ብንችል ራሱ ብናስወግደው ያው ያንተም ፍቃድና በጣም ካስተዋልከው ጓደኛ ለምንም ይሁን ሰው አይደለም፣ ቢወገድም ደግሞ የማይቆጭ ሰው ነው። ያው እና እኔ እናንተ ደግሞ ወይ ነገር ካስቀጠል ነው ብዙ የሚያስፈልግ ሰው አይደለም ብዬ ነው የማስበው ነው። ይሄን ያህል ትጠይዋለሽ ማለት ነው ማለት ነው? አዎ መጥላት ብቻ አይደለም በቃ አያስፈልግም። ሲጀምር ያንተሻል ቆይስ ያው በቃ እኔና አንተን ነገር የሚያፈርስ ይመስለኛል እሱ ልጅ። ያው እኔ አላምነውም። ያው አንተ ልታምነው ትችል ይሆናል፣ ግን ያላምነው በቃ የሆነውን ነገር ይደረጋል። በቃ እንደዛ ነው ምን ያለበት። ይሄን ላማክርህ ነው እንደውም በደንብ እንትን ያልኩት የወደፊት ህይወታችንን ማማርና መቀጠል ካለበት አንዳንድ አላስፈላጊ ነገሮች ደግሞ ከመሀላችን መውጣት አለው። ያው እኔን ህይወት ታውቀዋለህ። ያው አንተን ከፈለኩ ምንም ነገር ሊቀር ይችላል። የሚያስቸግርሽም ከሆነ በቃ አለ አይደለ? ያንተንም ፍላጎት ይሰጋል። እስከዛሬ እኮ እንዲደፈር ያላወራው በሱ ምክንያት ነው። ያው የሱ አመለካከት ምናልባት አንተን የሆነ ነገር ብሎ እንድትቀየርብኛል ያደርገኛል ብዬ ብዙ ነገር ለመናገር አልደፍርም። ያው ጥሩ አይደለም አመለካከቱ ልጁ። ስለኔ መጥፎ ነገርም ያወራልሻል ማለት ነው? አዎ በጣም እንጂ በቃ ደስ አይልም። ያው ትንሽ የሆነ ቀርበታችንን ካስተዋልከው በቃ የሚያወራውላ እንደ የሆነ አንተን የማይገልጽ ነገር ነው። ስትታይም እኮ እንደዛ አትመስልም። ይቦልታል ማለት ነው። እንደዛ ነው በቃ በጣም ከባድ ሰው ነው። ምን ይላል? ቆይ እስቲ ስለኔ ያው በቃ እሱ ያው እንዴት ልበል ያው እንዲህ ማለት አልፈልግም። ያው አጠቃልዬ ነው ልጁ አይሆንም ያልኩት። ብቻ እሱ ራሱ እንደ ጓደኝነቱን አንተ ጥሩ አስተሳሰብ ያለው አይመስለኝም። ምን አንተ የተሻለ ነገር እንድታገኝ ይፈልግ አንተ የተሻለ ነገር እንድታገኝ ይፈልግ ምናምን ያው ያኔ የፍቅርን ጥያቄ ምናምን የምትገልጽልኝ ሰዓት ምናምን ያው ለጨዋታ ምናምን ለመደበር ምናምን አድርጎ ነበር የሚነግረኝና ያው ጓደኛዬ ስለሆንክ ታምነኛለች ብሎ ነበር የሚያስበው። ያው እኔ አላምነውም እቺን ቀን ስለምጠብቃት። እውነት ነው። አይ ጥሩ ነገር ነው የነገርሽኝ። እንደውም አዎ ቆየሁ እኮ ይሄን ነገር ካሰብኩት፣ ግን ያው እስቲ ጓደኛው ፍቅር ምናምን ካለ ብያየው ሳየው አጋጣሚ ከሱ ጋር ያለ ነገር እየቀነሰ ሲመጣ እንደውም ጥሩ አጋጣሚ ነው ይሄን ነገር ብታቋርጠው ብዬ አሰብኩኝ። ያው ላንተም አይጠቅም ለእንደኝ ባይሆን ወደፊት ፍትም አይጠቅምም። ልጁ ብዙ ነገር ነው የሚቀማ። እውነትሽ ነው። እሱን ተይውና ከኔ ጋር ምናምን እንጂ ብዙ ነገር እኮ ነበር የሚለኝ፣ ግን ያው አንተ
አንተን ለመተው ስለኔ መጥፎ ነገር ያወራል ማለት ነው። ያንተን ነገር ነው የሚፈልገው እሱ። ለዛ ነው እሱ ልጅም ስለማይጠቅም መወገድ አለበት ያልኩ። አይ ተይው እናስወግደዋለን በቃ አሪፍ ነው እንደውም። ታዲያ አሁን የጠፍቶ ነው ታዲያ? አይ የሆነ ነገር ልነግርሽ እፈልጋለሁ ግን በሚስጥር ካረክሽው ነው። አንዴ እናት ድረስ ማለት ይሄ አሁን ለራሳችን ለሰጠነው እቅዳችንን በቃ ባሪፉ ተከናውኖልናል ማለት ነው። ግን አንቺ እርግጠኛ ሆነሽ እኔ የምታፈቅሪኝ ከሆነ እኔን የምትወጂኝ ከሆነ በቃ ደስ ነው በጣም እኮ አዎ። እንዴ ይሄ እኮ ማረጋገጥ ትችላለህ። ያኔ ብዙ ነገር ይለኝ ነበር። ያው እሱን አምኜ እኮ ወደሱ መሄድ አይቀርም ነበር። ግን እኔ ላንተ የተለየ ፍላጎትና ስሜት ስላለኝ ነው አጥብቄ ከሱም የነገረኝ ምናምን እንደ ሚስጥር ሳላረገው ልትጎዳ ስለማልፈልግ ስሜቴን በግልጽ የገለጽኩልህ አንተ ነውና እኔ እናንተ በጣም እዚህ ጋር ትልቅ እምነት ያስፈልገናል። ምክንያቱም የምናውቃቸውን ነገር እየተነጋገርን ነው። ይሄ ማለት በጣም ትልቅ ነገር ነው ለእኔም ያለኝ ብዙ ነገር የሚለኝ እና ይሄን ነገር ደግሞ አንተ በዚህ መቀጠል የለብም። ነገር ሊጎዳህም ይችላል ይሄ ሰው። እውነትሽን ነው። አይ በቃ አለ አይደለ በቃ እኔ ደግሞ ማለት ነው ያው ሳትቀደሚ ቅደሚ ነው የሚባል ራዕይ አለኝ እና ያው ሳንቀደም እኔ ሁሉን ነገር ሚስጥር አድርገሽ ከያሽልኝ ማለት ነው በቃ ሁሉን ነገር እነግርሻለሁ። በቃ አስጀምር። ከዚህ በኋላ እኔ ነገር ሚስጥር ነው። እኔ እናንተ ነን እዚህ ጋር ያለ ነው። በቃ አለ አይደለ አምኜሽ ነው ይሄን ሁሉ ነገር የምነግረው ለፍቅሬና ለመታመንሽ ብዬ ነው ይሄን ሁሉ ነገር ገብቶሻል። በቃ አለ አይደለ ይሄን ሰሞን ብዙዎቹ እንደዚህ መተውም እየጨቀጨቁኝ ነው እያወሩ ነው። ሰፈር ውስጥም የሚወራው ነገር አለ። ያን ሁሉ ቻሌንጅ ችዬ ነው እዚህ ጋር ካንቺ ጋር ሚስጥሬን ብዬ ሚስጥሬን ማካፈልሽ ማለት ነው። ገብቶሻል አይደል? ያው የሚሆነውን አብርሽን እኔ አስወግጄዋለሁ። እንዴት አሁን እንዴት ሆነልህ? ማለት ምን አይተህ እንደዚህ ልታርግ ቻልክ? በቃ አለ አይደል እኔም ማው ነገር ታውቂያለሽ ከልጅነታችን ጀምሮ ማለት ነው ያለንን አብሮ አደግነታችንን ሁሉም ነገርን ታውቂያለሽ። ያኔ ህፃን ሆነን ራሱ ማለት ነው እኔ የምፈልጋትን ሴት ነው ያገባብኝ። ገብቶሻል? እኔ የምወዳትን ሴት ነው ያገባብኝ። ገብቶሻል? አሁን ይሄን ሁሉ ይሁን ብዬ ፈቅጄ እንትን ባልኩ ደግሞ እንደገና ደግሞ አንቺን መጠጥ ቤት እዛ ሆቴል መጥቼ ደግሞ እንትን ባልኩ ቁጥር ደግሞ አንቺንም እንግዲህ እንትን ከዛ አላስፈላጊ ስራችን ላይ ራሱ መግባባት አቃተን። ገብቶሻል? እንደገና እየተደዋወልን በቃ መዛዛት ወንድ መሆኔን ደግሞ ማሳየት ስለነበረብኝ ገብቶሻል? በቃ ጊዜ ጠብቄ ሁሉን ነገር አድርጌ የሚሆነውን ነገር አድርጌያለሁ። አብራችሁ የጀመራችሁትን ስራስ ምናምን አደረጋችሁ? ያው እኔ ነኝ እያስከተልኩት ያለው። እሱን አስወግደው ያው ስራውን ወደ አንተ አዙረዋል ማለት ነው። ያው ጥሩ አድርገሃል ማለት ነው። በዚህ ዳነሽ ግና የሆነ አለ አይደለ በቃ ይሄን የመሰለ ቁንጅናሽን ይሄ የሚያስፈልገውን ሰው ደግሞ አስወግደነዋል። በቃ ስለዚህ አሁን ከዚህ በኋላ ይሄ ማስወገዱን አንተ ጨርሰዋል ቀድመህ ማለት ነው። በቃ ምን ችግር አለ? ሁሉን ነገር እኔ ሁሉ ነገር አይተዋል ቀድመህ ማለት ነው። በቃ ቀድሜ ትዝ ይልሻል አይደለ የዛን ጊዜ አብረን እየጠጣን የነበረበት ሰዓት ገብቶሻል? በስራ ቦታ ላይ ስንጨቃጨቅ ነበር። አስቀድሜ ነው ፕሮግራም ያደረኩለት የነበረው። ገብቶሻል? በቃ የሆነ አለ አይደለ ዘብነን ብለን በቃ እንድንጠጣ አደረኩት። ያን ነገር ከጠጣም በኋላ ይሆናል አይደለ ያው ራሱ እንዳይቅ ምናምን አድርገህ የሆነ እንዲሰከር አድርጌው ከዛ ይዤው ወጥቼ ነው ያን ነገር እንትን እንደለ የፈለኩት ማለት ነው። እየጠጣሽ እና አሁን ከዚህ በኋላ ይሆናል አይደለ እኔና አንቺ ደስ የሚል ጊዜ ብናሳልፍ። አሁን ምቀኛ የለብን፣ ምቀኝነት የለብን። በቃ ፍቅር ብንጀምር ደስ ይለኛል። እኔ የምፈልገው እሱን ነው። በቃ እንዴት እንደምወድሽ ታውቂያለሽ።
ምንድን ነው? ምንድን ነው? ይኸው በቃ ከእሷ ጋር ከፍቅረኛዬ ጋር ቁጭ ብዬ እያወራሁ ነው። አቶ ዳንኤል አሁን እያንዳንዱን ነገር እንደባለፈው ላመጣ ነው። ምንድን ነው? እያንዳንዱ ያደረከውን ነገር አውቃለሁ። ምንድን ነው? እንዴት እንዳደረከው ለምን እንዳደረከው ልነግርህ እፈልጋለሁ። ምንድን ምን አደረጉ? ምን አደረግን? ያደረግነው ነገር አለ እንዴ? አንተ አሁንም ልክ ነው ፈልገው? ምንም በቃ ልክ ነው ወይ ፈልገው? ልክ ነው ፈልገው እንዴ? ሰማኛል አይደለ? ምንድነው? እያንዳንዱ ነገር ካትነገር አውቃለሁ እንዴ? ራይል ምንድነው? ሰው አስከትለሽብኝ ነው የመጣሽው? መናገር ያለብን ነገር ትናገራለህ። ምንም ነገር ሰማኛለህ? ራይል አንቺም ካልሽኝ እንደ ሌሎቹ ሆንሽ። አሁን እያንዳንዱ ነገር የምጠይቀን ነገር ለምን እንዳደረከው? ምን አደረኩ? ምንድነው? ምን የተፈጠረ ነገር አለ? ያው አቶ አብራት እያንዳንዱ ነገር ተናገር ብያለሁ። በገዛ ቤቴ እየመጣችሁ በጸባይ እየጠየቅኩ ነው። በጸባይ ማለት አንቺ ግን በጣም ነው የምትገርም። አንቺ አምኜሽ ራይል አምኜሽ ማለት ነው። አምኛት እንደዚህ ታደርገኛለች? ይኸውልህ አቶ አብራት እያንዳንዱ ስራን አውቃለሁ። አሁን የምንወያይበት ጊዜ ነው። ተግባባናል? እንደ ትልቅ ሰው በጨዋ ደንብ እናውራ። ስለዚህ አቶ አብርሃም ላይ ምን እንዳደረስክ ምን እንዳደረከው እንድነግሩኝ ነው ፈልገው። ምንም ያደረኩት ነገር የለም። አሁን አምኜ ስትለኝ የነበረው ለምንድን ነው? ከእሷ ጋር የሆነ ያወራነው ነገር ነበርና እኮ እያንዳንዱ ነገር አውቃለሁ እያልኩ ነው ያሉት። ምን እንዳወራችሁ ሰማ ነበር ውጭ ሰማኛለሁ። ስለዚህ እያንዳንዱ ነገር ነፃ መውጣት የምትፈልግ ከሆነ እያንዳንዱ ነገር እንድነግርህ ፈልገው። በጣም ነው የሚገርመው። አሁን እኔ ነፃ ለማውጣት ትፈልጋላችሁ ማለት ነው? ነገርኩህ እኮ ምን እንዳደረከው አቶ አብርሃም ላይ ምን እንደደረሰ የምንነግረኝ ከሆነ ነፃ አወጣዋለሁ። ያው ወጣት ነህ አንተም ታውቃለህ አይደለ? በቃ የወጣትነትን ጊዜ ብዙ ነገሮችን አሳልፈሃል። ገብቶሃል አይደል? ያው ገና ከህፃንነታችን ጀምሮ ነው በቃ የኔና የሱ እንትንነታችን በቃ ገና ከህፃንነታችን የተነሳ ነው። ምንነታችሁ? በቃ ቁርሾነታችን ማለት ነው። በቃ እናደድበታለሁ፣ ቂም ይዘበታለሁ። አብዛኞቹ የሰፈር ሰዎች ምናምን በቃ እኔ እዛ ቁጭ ብዬ በምውልበት ሰዓት በቃ እሱን ነው የሚወዱት። ከሴት ጀምሮ በቃ እሱን ነው የሚወዱት። ገብቶሃል አይደል? እና በቃ በዛ የተነሳ ብዙ ነገሮችን አሳልፌያለሁ። ያው አላስፈላጊ ነገር በቃ እኔ የምወዳቸውን ሴቶች ሁሉ እሱ ነው በቃ እንትን የሚለኝ እሱ ነው በቃ እንትን የሚለው የሚቀበለው ማለት ነው። በቃ እሱ ቶሎ በቃ እሱን ይወዱታል፣ እሱን ይፈልጉታል። በቃ እዛ ሰፈር ላይ ያለው ሰዎች ሁሉ በቃ አለ አይደል የሆነ መልካም የሆነ ሰው ነው። ቁንጅናው ብትል ሁሉ ነገር ብትል ማለት ነው በቃ አለ አይደል ለሰው ሁሉ ያለው አመለካከት ሁሉ ምርጥ ስለሆነ ማለት ነው በቃ ቀናበታለሁ። በቃ በሚሰራው ሁሉ ነገሮቹ ላይ ሁሉ ቀናለሁ። በቃ አለ አይደለ ለሰዎች መልካም የሆነ አስተሳሰብ ነው ያለው። እኔ ግን እንደዚህ ሳድግ ማለት ነው ሊስትሮዬን እየጠረኩ ምን እያልኩ እየለፋው ነው ያደግኩት። ገብቶሃል አይደል? እንደገና ደግሞ በቃ ሴቶች እንኳን ስንተዋወቅ ምናምን በቃ አለ አይደለ ከእኔ ተተዋወቅኳቸው እነሱ ደግሞ እሱን ወደውት ቁጭ እና በቃ አለ አይደለ ያ ነገር ያናድደኛል፣ እቀናለሁ። በቃ ገብቶሃል? የቅናት መንፈስ የሚባል በውስጥ ያድርብኛል። ገብቶሃል? እና በቃ ይሄን ነገር እንትን አልኩና በቃ የሆነ ሰዓት ተጣልተን ነበረ፣ ተዛዝተን ነበር። በቃ ገለሃለሁ ደውዬ ገለሃለሁ እሱ ደውዬ ሁሉ ገለሃለሁ ለመባባል ምን አድርሶች በቃ ይሄ በስራ ቦታ ላይ አለመግባባት ተፈጥሮ ነበር። ምን የተለመዱት በቃ የሆነ ብሮች ጠፍተው ነበረ። የማን ጥፋት ነበር? ምንም እንድትዋሽኝ አልፈልግም።
በቃ እኔ ምክንያት ያደረኩት በዛ ነበር። ያጠፋሁትም እኔ ነበርኩ። በቃ አንተ ራስህ ብሩን አጥፍተህ እሱን ለማጥመዱ ማለት ራሱን እንትን አስባልኩት ማለት ነው። ገብቶሃል አይደል? በቃ እዚህ ጋር እሱን የመጣላትና እንትን ለማለት ሀሳብ ያስኩት ያቀድኩት በፊት ነው። በቃ እንደገና የምፈልጋትን ሴት አገባ። የዛን ጊዜ ተናደድኩ። አውቆ ተደብቆ ነው ቀለበት ያደረገላት። የምፈልጋት ሴት ያልከኝ ቆይ አንዴ ማነው? ክሮች አስገባችሁ እስኪ አስገባት ሚስትየውን። ነይ ግቢ። ይቅርታ ተረጋግተሽ ቁጭ በል። ገና ምንም ነገር እኔ የማውቀው ነገር የለም ታውቃለህ። እንደ እቅድ አይደለም የጠየኩህ። የምትወዳት ሴት ያልከኝ እሷ ነበር አይደል? ምንም ነገር እኔ የማውቀው ነገር የለም። ሜሪ በእናትሽ ምንም ነገር የማውቀው ነገር የለም። እንድትዋሻት አይደለም የጠራሁት። እውነቷን እንድትነግረን ነው የምፈልገው። ባሌን ታረከው። በቃ ገድዬዋለሁ። ምን ገደልከው? አዎ በቃ ገድዬዋለሁ። ስለምወድሽ ገደልከው? አዎ አንተ ግን ምን አይነት ሰው ነህ ግን? ገድዬዋለሁ። በቃ የገዛ ጓደኛህን በቃ ወይኔ ባሌ ወይኔ ባሌ ጭራሽ በቃ ትላለህ። በቃ ትላለህ። ነፍስ እኮ ያጠፋ ነው። በቃ ገድዬዋለሁ። በጣም ትገርማለህ ባሌ። በቃ እኔ አንቺን ስለምወድሽ በቃ ገድዬዋለሁ። አንቺን ስለምወድሽ ነው። ስለምወድሽ እኮ ነው። በቃ ፍቅሬን መግለጼ እንትን ነው። ማንም መግለጼ ያለው በቃ እወዳታለሁ። በቃ ስለዚህ በጥላቻ ተነሳስተን የገደልከው ማለት ነው። አዎ ጥሩ እንግዲህ በቃ ያለ አይደል? የዛን ሰሞን በቃ መጠጥ ቤት ቀጠርኩት። በሰላማዊ መንገድ እንዲወጣ ቀጠርኩት። በቃ እቅድና እንትን አድርጌለት ነበረ። ሰዎች ቀጥሬ ነበር። እዛ ጋር የሚሆነውን ነገር እንዲያደርጉልኝ አደረግኩ። የሚሆነውን ነገር ማለት በቃ እንዲገደል አደረግኩ። ከዛ በኋላ እኔ ስራዬን መስራት ጀመርኩ ማለት ነው በሰላማዊ። ጥሩ አስክሬኑን ያደረጋችሁት? አስክሬኑን የት ነው ያደረጋችሁት? አስክሬኑን ጫካ እንዲቀብሩት ነው ያደረጓቸው። ከዛም በኋላ አንተ የሰላም ኑሮ መኖር ጀመርክ? አዎ ደግሞ ስንት ነገር ተነጋግረን ነፃ እወጣለሁ ብለኝ